ምናልባት ከተቀማት እስኪ ከዶክተር ሁስኖ ባያትና መግረሽን ያመጋገብ ስርዓት ንገሪያት። አላህ Subhanahu Wa Ta'ala በተከበረው ቃሉ አጋቡ ብሎ ሲያዝ በስራቸው ያሉትን የሚሰሩትን ሰራተኞችን ሳይቀሩ እንዲጋቡ ኢየሱስ ክርስቶስ ለዓለም ዳርተናከ ነግሬውታል። እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው በያምናለው ብላችሁ በርግጠኝነት አብዛኞቻችን ዛሬ ምን ኖረው ህይወት ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ወደ ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው በአዳዲስ አነጋጋሪ በሆኑ ቪዲዮዎች ተመልሰን ተገናኝተናል። እንግዲህ ሰሞኑን ያው ሁሱ የተናገረውን ንግግር ሰምታችኋል። በዘውጁና በሚለው ትሬንድ እንግዲህ መሰረት ለዛ ደግሞ እንግዲህ አሲያ መልሳለኝ ብላ መንገዱን እንዴት አድርገን ዘውጁና የሚለውን ያገናኘን እንደሆነ መልሳለን። ለዚህ ደግሞ ሸሪዓን ተከትለን ነው ብላለች። ለዛም ይሁን ደግሞ ማስረጃዎችን ጠቅሳ እንዴት አይነት አሰራር እየሰሩ እንደሆነ ተናግራለች። ሙሉ መረጃውን ኢንሻአላህ ተሰማላችሁ ማለት ነው። በሌላ ቪዲዮ ደግሞ በጣም እንግዲህ የሚያኮራ በጣም የሚያስደስት በጣም ትደሰቱበታላችሁ ብያስባለሁ። እንግዲህ አንድ ህፃን ልጅ ነው መግቢያ ላይ እንደተመለከታችሁት እንግዲህ የአላህ ንጽጽር ዕውቀቱ ሱብሃንአላህ በጣም የሚያስገርም ነው። ቀጣይ ትውልድ ወላሂ በጣም ደስ የሚል ነው። ኢትዮጵያውያን ሙስሊሞች ተስፋ አለን ብዬ ነው ማምነው ኢንሻአላህ። ተስፋ የጣልኩበትን እንግዲህ ቪዲዮ አብረን የምናየው ይሆናል ኢንሻአላህ። አዲስ የሆናችሁ ሰዎች ይሄን ኑር ሚዲያን እንግዲህ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ትሆኑ በጣም ደስ ይለኛል። ከዛ በፊት ግን ያው ዶክተር ሁሱ አዲስ ህክምና ጀምሯል። እንግዲህ ለዛ ደግሞ በጣም ትዝናኑበታላችሁ ኢንሻአላህ። በጣም ምርጥ የሆነ ህክምና ሰጥቷታል። እንግዲህ አንዲት የጠየቀች እህታችንን ማለት ነው እሱን ቪዲዮ ተመልከቱትና ወደ ቀጣይ እንግዲህ ቪዲዮዎች እንቀጥላለን። ተቀያቀኝ የሆነች ልጅ ነበረችና ሰውነቷ በጣም ወፍራም ነውና በኦፕሬሽን መልኩ ማስተካከል ይችላል ተላከች። ሰውነትን በሚጎዳ ነገር አይሆን ሌላ ስፖርት ተስራ ምግብ ተቀነስ ምግብ አመጋገቧን ተስተካከል ለዚህ መቀነስ ትችላለች። ምናልባት ከተቀማት እስኪ ከዶክተር ሁስኖ ባያትና መግረሽን ያመጋገብ ስርዓት ንገሪያት። ብዙ እንዳታበዛ ምግብ ቁርሷን ቢያንስ አንድ 5 ዳቦ በአንዲት ብረት ድስት ፉል እሷን ቀመስ አድርጋታልና ከዚያ በኋላ እንደገና ትንሽ አንድ ፔርሙስ ሻይ እሷን እንደምንም ብላ ታወራርዱበት። ከዚያ እንደምንም ብላ ጭክን ብላ ምሳ ድረስ ትቆይ ምንም እንዳበላ እስከዛ ድረስ። ምሳ ላይ ደግሞ አንድ 4 እንጀራ በአንዲት ብረት ድስት ወጥ ተኮም አድርጋ እሷን ቀመስ ታድርግና 1 ሊትር የምትሆን ኮካ ወይንም ስፕራይት ነገር ቀመስ ታድርግበት። ከዚያ ምንም ሳትበላ መክሰስ ድረስ ትቆይና የዛኔ ደግሞ አንዲት ጆክ የምትሆን ጁስ ፉት ትበልና እሷን እንደምንም ጨክና እራት ድረስ ምንም ሳትበላ ትቆይ። እራቷን ደግሞ አንዲት ብረት ድስት ፓስታ ምናምን ቀመስ አድርጋ ባዶ ሆዷን ትደርበቃ እስከ ሌሊት ድረስ እንደምንም ጨክና ሆዷን አስራ ምግብ ትቀንስ። ምግብ በመቀነስ የሰውነት ትቀንስ ያለው ማን ነው? እኔ አይደለሁም። ለማንኛውም ኦፕሬሽን መሆን አስፈላጊ አይደለም። ለዚህ ጤና ላይ ችግር ሊያመጣ በሚችል ነገር የተገቢ አይደለም። በጤናው ላይ ችግር የማይፈጥርባት ከሆነ ችግር አይኖርም። እሺ እኔ እኮ ወላሂ በጣም ግርም የሚለኝ ማለት ነው በቃ እውነቱን እያወራ ነው ይመስለኝ ሲሪየስ እያወራ ነው ይመስለኝና ዝም ብያዳመጥኩኝ በስርዓት እዛ በኋላ ነው በቃ በጣም ሳቄም መቆጣጠር ወላሂ አልቻልኩም። በጣም ደስ የሚል ነው ኡስታዝ ሁሱ ሁሴናችን እንግዲህ አላህ ከመጥፎ ነገር አላህ ይጠብቀው አላህ ያቆየው ነው ማለት እንፈልገው። በጣም ነው ያሳቀኝ በጣም ነው ያዝናናኝ ማለት ነው። እናንተም እንግዲህ ሁሱን የምትወዱ ካላችሁ አላህ ይጠብቀው አላህ ከመጥፎ ነገር ይጠብቀው እያልን ዱዓ እናደርጋለን ማለት ነው ኢንሻአላህ። ቀጣይ እንግዲህ የምናየው ደግሞ እንደዚሁ በንጽጽር ላይ እንግዲህ የነ ሁሱ ተጽዕኖ ነው ማለት ትችላላችሁ ኢንሻአላህ። በንጽጽር ላይ አንድ ደግሞ ፐርፌክት የሆነ ህፃን ልጅ ነው በጣም ስታዩት እድሜው በጣም ህፃን ልጅ ነው ታዩታላችሁ። እዛ ላይ ደግሞ እርጋታው ሱብሃንአላህ በጣም የሚያስደንቅ ነው በጣም በእርጋታ እዛ ላይ ደግሞ ዕውቀቱም እንዳለው ይለያል። በጣም በዕውቀት ነው በማስረጃ ለማስረዳት የሚጥር ልጅ ነው። እንግዲህ እሱን ቪዲዮ ተጋበዙና ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ኢየሱስ ክርስቶስ ለዓለም ዳርተናከ ነግሬውታል። እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው በያምናለው ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጠፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማርቆስ ናከን ለጠፊ ለከፈለጋሲን ቢሳ አቡሬዳ ዋቀዮ አከሲቲ ቶክቸ ኢልመሳ አመከና ለወጣው ያለቲ እንታው አኔ አከሲኒ በርባዱ ማስረጃ በርባዱ አከና ማስረጃ ሚቲ አኔ ላና ደገይጋ ጊዜ ተከና ደገይ ስሪቲ ኢየሱስ ክርስቶስ ለዓለም ዓለም ሁሉ ጡፌራ ከንጀዱና ዱቢስ አባክ ዱቢስ ረቲ እስማ ማት ያለፋ
ማቴዎስ ወንጌልን ይላል እኔ ደግሞ ሲዱብሳ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል እኔ የተላኩት ከጠፉ ወገኖች ከእስራኤል ቤት ብቻ ነው ዓለም ደስቱም ለዲያላችሁ ቦታለሽ እኔ መንግስትነት አለኝ ጌታ ነኝ እኔ መንግስትነት መጽሐፍ ቅዱስ ናኪን ተጠቅቶልኛል አለ ናኪን በማቴዎስ ወንጌል 28 አሁን አንብብልኝ ቁጥር 18 አማሪፍ አንዱ ቢሳፊ በአቦል በመንፈስ ቅዱስ ሁሉ ሂዱና አጥምቃቸውና ደቀ መዛሙርቴን አድርጉልኝ እንደዚህ ማለት አይደለም ደቀ መዛሙርቴን አድርጉልኝ አለ እንደዚህ ብለንማ መያዝ አንችልም እኔ አሁን ምልህ ማለት ነው አንድ ጥያቄ ወደ ምድር ሁሉ ሂዱ እሺ አንተ ግን ወደ ዓለም ሁሉ ሂዱ አንተ ግን ቸልደይከ ወደ ዓለም ሁሉ ሂዱና በወልድ መንፈስ ቅዱስ እያጠመቃቸው ደቀ መዛሙርታችን አድርጉልኝ እሺ ደቀ መዝሙር እኔ ደቀ መዝሙርኝ እላለሁ እሺ አንድ ጥያቄ ተጠመቀ ልጠመቅ እኔ ውሃ ሁለተኛ የሚያዝነኝ አንድ ነገር ነው ኢየሱስ ክርስቶስ የተናገረው ነው አንተ ከሰው ነው እርሱ ምንድነው ዮሐንስ ወንጌል ላይ ተናግሮታል አንተ ከሰው ነው ተወለደ አንድ ነብይ ይመጣል ዓለምን ሁሉ ገዢ አንድ ነብይ ይመጣል እርሱ ማን ነው መሐመድ ነው የመጨረሻ ነብይ ነው ከእናቴ ነው ተወለደ እኔ ደግሞ ሁለተኛ ተወለደ ኦኬ አንተ ሁለተኛ ዙር ነው ተወለድከው በኢየሱስ በመንፈስ ቅዱስ በውሃና በመንፈስ ተወለድኩ ሚስቱ ማን ነች እግዚአብሔር ምስለው እግዚአብሔር ነው አምላክ መንፈስ ነው መንፈስ ነው ኦኬ አዳኝ ነው ለዚህ ደግሞ ማን ነው ኢየሱስ አምላክ ነው ሁለት አምላክ ነው የሁሉ ማለቃ ነው ጌታ ነው ቆይ ሚቲ አንዴ ሁለት አምላክ ነው ያለው ማለት ነው አብሽሩ ኢትዮጵያን ሙስሊሞች ተስፋለን ያልኩት ወላሂ በዚህ ምክንያት ነው ኢንሻአላህ ኢትዮጵያን ሙስሊሞች የከፍታ ዘመን ኢንሻአላህ በጣም እየመጣ ነው ብያስባለሁኝ ለምን መሰላችሁ እንደዚህ አይነት የነቃ ትውልድ ሲፈጠር ከቢድዓና ከሌላ መሰል ነገሮች የራቀ እንዲሁም ዲኑን በማስተማርና በማስፋፋት ላይ የተጠመደ ትውልዶች መፈጠራቸው በጣም ያስደስታል ይህ ቪዲዮ ባይዘይ ቫይራል መውጣቱ ነው እንጂ ሌሎችም ብዙ ኢትዮጵያውያን ሙስሊሞች እንግዲህ በዚህ ልክ የተቃኙ እንደሚሆኑ ተስፋ አደርጋለሁ ኢንሻአላህ እኔ ልጅየውን በጣም ነው የወደድኩት አላህ ይጠብቀው አላህ ያቆየው እና ደግሞ ከፍ ብሎ በነሆሱ ደረጃ እንግዲህ ብዙ ወንድሞቻችን ኢትዮጵያውያንን እንግዲህ ወደ ሂዳያ እንደሚጣራና ለሂዳያ ሰበብ እንደሚሆን ተስፋ አደርጋለሁ ማለት ነው እንግዲህ ልጅየውን እናንተም እንደምትወዱት ተስፋ አደርጋለሁ እንግዲህ ልጅየውን የምትወዱ ከሆነ ኮሜንት ላይ ሐሳባችሁን ስለ ልጅየው ግለጹ ኦሮምኛም ነው አንዳንድ የተናገረው እንግዲህ ኦሮምኛ የምትችሉ ልጆች ካላችሁ በኦሮምኛ እስቲ የተናገረውን አንዳንድ ያልገባን ነገር ካለ በኦሮምኛ ሐሳባችሁን አስቀምጡ እህታችን መሲ እንግዲህ ሰሞኑን በሁሱ ላይቭ ላይ ብቅ ብላ አንዳንድ ጥያቄዎችን ጠይቃ ነበር እሱም ደግሞ በጣም ነው ያስደሰተኝ የማታቀው ነገር እሷ ማያልገባትን ነገር ከሁሱ ደግሞ እሷ ዕውቀቱን መውሰዷ በጣም ነው የተደሰትኩበት እሱን ቪዲዮ ተመልከቱ እንት ቀን ሆነኝ አያስገቡ አልቢን ቦታ ካለ ስጠኝ አንዱ ይሄ ነው ሌላኛው ይሄንን አካውንት ያስተዋወቅ ነው ለንጽጽርም ለፈትዋም ነው ያ ጀማዓ አካውንቱን አሁንም ፎሎ አስደርጉና እዚህ መተው ፈትዋ ሲጠይቁ ቶሎ በይ አፍጥኒ ወደ ገደለው የምትሉ ኮሜንት ላይ እንደዚህ እየጻፋችሁ ሁሉንም አብራችሁ ጠብሻን የምታረጉ ስራ ስርዓት ይዛላችሁ ፈትዋ ሲጠይቁ ታሪክ አይዘው የሚጠይቁ ሆነ ይጠይቁ ሁሱ እንዲህ አይነት ነገር ጊዜ ከሌለ ወይ ጊዜ ሰጥቼ ታሪኩን በደንብ አዳምጬ እመልስልሻለሁ ብለህ ጊዜ መስጠት ነው ኦኬ እንጂ እነዛ መጥላቸው ከሆነ አብራችሁ መደባበር ነው የሚመጣው ወሬ ፈልገው የሚሄዱት እና ሀቢባ ቤት ነሳ ወቅትና አስተያየቱ ይሄ ነው ሚውት አርጉ የማን ነው ሚውት አርግ ቀልቢን ማን ነው አራሚውት እኔ ቦንስ ካና አውርጄው ነበር ወዩ እንትን ነው ወላሂ እንትን ራሱ ያስፈልገኛል አንድ አባርልኝ እንዴት እንዳቃጠሉኝ ሙሱ እዚህ ቤት ያሉ አድሚኖች ቅጥል ነው ያደረጉት አንድ አባረት እዚህ መጀመሪያ ገፍት ስልክ እኔ ነው የምታስገቡት ሰምታችኋል አንዱ ይሄ ነው ሌላ ሁለት ጥያቄ አለኝ አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋለሁኝ ነገር ግን አንገቴ ላይ ያለው መስቀል አልፈታም ቤተሰቦች እንዳይነቁብኝ ብላለች ይሄ ነገር ሻሃዳዋ ተቀባይነት አለው ወይ ምን ችግር አለው ብሎ ጠይቀኝ ምን ብዬ ልመልስለት እሺ እንግዲህ ቤተሰብ ይሄን ነገር ከህይወቷ ላይ አደጋ ሊፈጥሩባት የሚችሉ ከሆነ መስቀሉን አውጥታ
ሌላ አይነት ክር ብትለብስ እንደ መስቀል እስካላሰበችው ድረስ ችግር አይኖርም። ልክ ሰው ልጅ አንገቱ ላይ ጌጥ መስቀሉ ግን እንትኑን የመስቀሉ ምልክት ታውጣው እሱ መስቀሉ ግን እሱን ታውጣውና ያኛውን ይሄ ዝም ብሎ ለጌጥ ብለው ሴቶች አንገታቸው ላይ ሌላ ነገር እንደሚለብሱት ከዚያ አስበው እንትን ብትል ይሄ ችግር አይኖርም። እሺ አንዱ ይሄ ነው። ሌላኛው ደግሞ አንድ ልጅ መጥቶ ክርስቲያን ያገባች ሴት አለች እና እቺ ሴትዮ ምንድነው የምትባለው? ያኒ ከሃዲ ይህን ቪዲዮ ስመለከት ወላሂ በጣም ነው ደስ ያለኝ። እንደው ከኔ በላይ ደስ ያለው ሰው ራሱ አለ ብዬ አላስብም። ለምን መሰላችሁ? ባለፈውም ተናገር ያለው ሁላችንም በያገኘነው አጋጣሚ ማንችለውን ፈትዋ መስጠት የለብንም ብያልኩኝ ለእናንተም ስነግራችሁ ታስታውሳላችሁ። እንግዲህ ይሄንም መሲ አጠናክራልኛለች። በጣም ነው ደስ ያለኝ። እንግዲህ መሲ እሷ ብዙ እንግዲህ ላይቭ ላይ ብዙ ጥያቄዎችን ትጠይቃለች፣ የቻለችውን ትመልሳለች። ብዙም ሰዎች ላይ የሂዳያ ሰበብ እንደሆነች ታውቃላችሁ። ግን ደግሞ እንግዲህ ሆሱ ላይ ገብታ አንዳንድ እንግዲህ ከሷ አቅም በላይ የሆኑ ጥያቄዎችን ሆሱ ላይ ቀርባ እንግዲህ ፈትዋ እንዲሰጣቸው ለሷ ተከታዮችም ጭምር ለሌሎችም እንግዲህ ፈትዋ እንዲሰጥና መልስ እንዲሰጣት እንግዲህ ገብታ ጠይቃለች። እኔ በጣም ነው የወደድኩትና እሷንም እንዳደንቃት ነው ያደረገኝ። ይህ ነው እንግዲህ ዲናችን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የሚለው እንግዲህ የማታውቁትን ወደምታውቁት ሰዎች ወደሚያውቁት ወዳላችሁ ሰዎች እንግዲህ ሄዳችሁ ጠይቁ የሚል ዲን ስለሆነ ያለን ያንንም ደግሞ በተግባር መሲ እንግዲህ ለሌሎችም አርአያ በሚሆን መንገድ እሷ ሂዳ እንግዲህ ሆሱ ጋር ትምህርት መውሰዷ በጣም አስደስቶኛል። እንግዲህ ሰሞኑን ሆሱ በዘውጁና በሚለው ትሬንድ ላይ እንግዲህ ሐሳብ መስጠቱን ተከትሎ ዘውጁና በዛ መንገድ አይደለም እኛ እየሰራን ያለነው ሸሪዓን ተከትለን ነው ብላ እንግዲህ አሲያ መልስ ሰጥታለች። እሱን ቪዲዮ ተጋበዙና ሐሳብና አስተያየታችሁን በጨዋነት መንፈስ ኮሜንት ላይ ያስቀምጡ። ጀማዓ የዘውጁና ፕሮግራም እንደቀጠለ ነው። እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው። ሱብሃንአላህ ከአገር ውጭ አገር ውስጥ አላህ Subhanahu Wa Ta'ala በተከበረው ቃሉ አጋቡ ብሎ ሲያዝ በስራቸው ያሉትን የሚሰሩትን ሰራተኞችን ሳይቀሩ እንዲጋቡ አድርጉ ብሏል። ይሄንን ያለበት ሱብሃነል ኻሊቅ የሰው ልጅ ዚና ውስጥ እንዳይገባ፣ ምክንያቱም ዚና ከባድ ወንጀል ስለሆነ እህቶቼ ወንድሞቼ በኢድን ረብል ዓለሚን እንደቀጠልን ነው። አንድ ግን ክሊር መደረግ ያለበት ነገር እኛ ጋር ወንዶችም ሴቶችም ሲመዘገቡ እርስ በርስ ቁጥር አንለዋውጥላቸውም። እንዲሰጣቸው በቁጥር እንዲያወሩ አይደለም እናረጋው። ሐላል ሆኖ መሐላቸው ሆኖ እንዲያወሩ ይደረጋል። ከዛ ወልዩ አመጡ ኒካህ ተሰርበትን ነው የሚደረገው። እንግዲህ ያው እኔም ሰሞኑን እንግዲህ ሽፋን ሰጥቼ አውርቼበታለሁ። እንግዲህ አሲያ እህታችን አሲያ እንግዲህ ሙስሊም ወንድሞቻችንና እህቶቻችንን የማገናኘት ኒካህ የማስተሳሰር ሂደት ላይ ስራ ላይ ያለች እንደሆነ ነግሬያችሁ ነበር። እንግዲህ ሆሱ ላይ ላይቭ ላይ ተጠይቆ ነበር። ለሱም ደግሞ እንግዲህ ንጽጽር ላይ ዳዕዋ ላይ በርተው እንዲሰሩ ነው እሱ ሐሳቡን የሰጠው። እንግዲህ እሷ ደግሞ ያልገባው ነገር ይኖራል ሆሱ እኛ እየሰራን ያለነው በዚህ መንገድ ነው ብላ ሐሳቧን ሰጥታለች። በጨዋነት መንፈስ ሐሳብ መለዋወጣቸውን በጣም ነው የማደንቀው፣ በጣም ነው የምወደው። እንግዲህ እናንተም የማንኛው ሐሳብ ነው ወደዳችሁት የሚለውን ኮሜንት ላይ ያስቀምጡ በጨዋነት ማለት ነው። በመቀጠል ደግሞ የምናየው እንግዲህ ኡስታዛችን ያሲን ኑሩ እንግዲህ ድንቅ የሆነ መልእክት አስተላልፏል ለወጣቶች። በጣም ድንቅ የሆነ ትምህርት ነው የምታገኙበት ኢንሻአላህ። ወጣቶች በዲን ላይ መበርታት ብቻ እንዳለብን የሚያስተምር ድንቅ ዳዕዋ ነው። እሱን ቪዲዮ ተከታተሉት። በእርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነው። ደርሰንበታል፣ አላመሰገንንም። አላህ ትንሽ ትዳር ሊይዝ ፈልጓል፣ ተሳክቶለታል። ስራ ነገር አለ፣ ተሳክቶለታል። ሪዝቅ አለ፣ ተሳክቶለታል። ስራ አለ፣ ተሳክቶለታል። ግን ሌላ ስለሚያልም ይሄን ረስቶታል። ህይወት እንዴት ነው ስትለው እንዳለን አለን ይላል። እንዳለ መቀጠል ጸጋ፣ ብዙ የሚጎልበት ሰው ስላለ ከአባታችን አደም የመጀመሪያ ምን ወስደው አልহামዱሊላህ። ሶስተኛ እዚህ ምድር ላይ ትልቁ ተልቆ የምድር ኸሊፋ ልንሆን ተልከናል። አላህ መጀመሪያ ላይ ምድር ላይ ያስቀመጠ ጅኖችን ነበር። እርስ በርስ ተጋደሉ፣ ደም ተፋሰሱ። መላእክትን አውርዶ ጅኖችን ወደ ወንዙ ዳር ገፋቸዋል። ምድርን ካጸዳ በኋላ ነው አደም የወረደ። ለዛ ነው አደም ሊፈጠር ሲል መላእክቶቹ የጅኖችን ብክለት ስለሚያውቁ አተجعሉ فيها من يفسد فيها ويسفك الدماء ሚያባክኑ ሚያጠፉ ደም ያፈሱት ልታረግ ነው እንዲያሉት አላህ እኔ አውቃለሁ። በእኔና አንተ ኮራ፣ በእኔና አንተ አላህ ፎከረ። ሷሊሖች እንደሚወጡ አላህ ያውቅ ነበር። ኢኒ አዕለሙ ማ ላ ተዕለሙ፣ እኔ አውቃለሁ ከአደም ዘር ደጋጎች ይወጣሉ፣
ዑለማዎች ይወጣሉ፣ ሙጃሂዲኖች ይወጣሉ፣ የአላህ እውነተኛ ባሮች ይወጣሉ። ሌሊት ሲሰግዱ የሚያድሩ ዚክር ማይለያቸው ሙስባህ እጃቸው ላይ ማታጣባቸው ሳሊሖች ዛኪሮች ይመጣሉ። አላህ ይሄን ያውቃል። እኔ አዕለሙ ማ ላ ተዕለሙ። ወደ ምድር የመጣንበት ኃላፊነት ምድርን ልናቀና፣ የሰው ልጆችን ልንታደግ፣ ምድርን ልናስውባት ወስተዕመረኩም ፊሃ ትልቅ ኃላፊነት ተሸክመን የነቢዩን ዓለይሂ ሰላቱ ወሰላም ተልእኮ ልናስከትል ዛሬ መጽሐፉ እኛ እጅጋ ይገኛል። ፖለቲከኞች የምርጫ ሰሞን ፖለቲከኞች እንደነሱ መልአክ እኮ የለም። መልአክ ሆኖ ነው የሚቀርቡት። መልአክ ሆኖ ምረጡ፣ እኛን ብትመርጡ እንዲናደርጋለን እና በስንት መከራ ለፍልፈው ነው የሚመረጡት። እኔና እናንተ ሳንመጣ በፊት ነው አላህ ይመረጣል። የምርጫ ቅስቀሳ የለም። ተመርጠናል ኸሊፋ ለመሆን የአላህ ተወካይ ለመሆን በምድር አላሁ አክበር አላህ ታላቅ ነው የሚለውን በቃልም በድርጊትም በእይታም በጆሮአችን በአካላችን በውስጣችን በውጫችን የአላህን ታላቅነት ዲክሌር እንድናደርግ ሰላታችንን አይታችኋል። ስንደፋ የኸሊፋነት መገለጫ ረመዳንን አይታችኋል። ረመዳን ሁሉንም ሳትጥለት አድርጎ ወደ ኢማን ቤት እንዴት እንዳስገባው አላህ ወደ ኢማን ቤት እንዳስገባን ከኢማን ቤት አላህ ያወጣል። ሁሌም ለኛ በህይወት ዘመናችን ረመዳን ያደርጋል። ለዛ ነው አላህ ከዓመት ውስጥ አንድ ወር የሰው ልጅ ለኸሊፋነት ማዕረግ የተመረጠው የሰው ልጅ እንዴት ኸሊፋነትን እንደሚያሳይ በአንድ ወር ውስጥ ተምሳሌት እንዲሆነ ነው ሰጣ። ስለዚህ ኸሊፋነት ትልቅ ማዕረግ ነው። ኸሊፋነት ትልቅ የሆነ ኃላፊነትም ጭምር ነው።